የተሻለ የክብራት እንቅስቃሴ ያደረጉ እንዲሁም ደግሞ ተሞክሯቸውን ያካፈሉ ትምህርት ቤቶች ናቸው ማለት ነው። ለአራቱም አንድ ሞቅ ያለ መልካም ስነ ምግባር ያሸልማል በሚል መሪ ሐሳብ የትምህርት ተቋማትና የምስጉን ተማሪዎች ዕውቅናና ሽልማት መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር የስነ ምግባርና ጸረ ሙስና ኮሚሽነር ጀማል ረዲን ጨምሮ የኮሚሽኑ ምክትል ኮሚሽነር መቅደስ ተስፋዬ፣ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ፣ የሃይማኖት አባቶች፣ ተማሪዎችና ወላጆች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዚህ ወቅት ኮሚሽነር ጀማል ረዲ እንዳሉት የትውልድ ግንባታ መሰረት ከሆነው ከትምህርት ቤት ጀምሮ ሙስናን የሚጸየፍ ሀገር ተረካቢ ማፍራት ጥረት ተጠናክሮ መቀጠል እንደሚገባው አሳስበዋል። በአዲስ አበባ ከተማ አስተዳደር ስር በሚገኙ ትምህርት ቤቶች መካከል ዓመቱን ሙሉ ሲካሄድ የቆየው የግንዛቤ ማስጨበጫና የውድድር ዝግጅቶችም መልካም የልምድ ልውውጥና የግንዛቤ ፈጠራ ስራ የተሰራባቸው መሆናቸውን ገልጸዋል። በትውልድ ስነ ምግባር ግንባታ በሞራል ሴቶች ማጠናከር ላይ ትምህርት ቤቶችን መሰረት አድርገን እየሰራን መጥተናል። ዓመቱን ሙሉ እንግዲህ እነዚህ በእያንዳንዱ ትምህርት ቤት የሞራል ያሸልማል፣ ሞራሉ የተጠበቀ ማህበረሰብ መገንባት በመገንባቱ ሂደት ስነ ምግባር ያሸልማል የሚል ፕሮግራም አለን። አዲስ አበባ ላይ ከአንደኛና ሁለተኛ ደረጃ የመንግስትና የግል ትምህርት ቤቶች አሉ። 1056 የሚጠጉ ናቸው። በእነዚህ ትምህርት ቤቶች በ1054ቱ ክበባት አሉ። የስነ ምግባርና የጸረ ሙስና ክበባት አሉ። በዚህ ስነ ምግባርና ጸረ ሙስና ክበባት ምን ስራቸው ስራዎች በዋናነት በተለይ አንደኛ ደረጃ ግብረ ገባዊ የሆነ ትምህርት ነው የምንሰጠው። ሁለተኛ ደረጃ ግን መከላከሎችም ጭምር የጸረ ሙስና ትግሉ ምን መምሰል አለበትም ጭምር እንሰጣለን። ዛሬ እነዚህ ተማሪዎች ለራሳቸው ብቻ በትምህርት ጎበዝ ሆነው ስነ ምግባራቸውን ምስጉን ሆነው ለራሳቸው ብቻ እንዲታወቁ ብቻ በርካታ ሰዎች እንዲከተሉ ክበባት ውስጥ እንዲንቀሳቀሱ ለትምህርት ቤቱ ሮል ሞዴል እንዲሆኑ ሚና የነበራቸው ስለሆነ አንዱ ማስተማሪያ ስልት አድርገን ነው ውጤታማ ነበር ብሎ መውሰድ ይቻላል። ምክትል ኮሚሽነር መቅደስ ተስፋዬ በበኩላቸው ሁሉንም ለማሳተፍና የጋራ የሆነ ውጤት ለማስመዝገብ የተጀመረው ጥረት አበረታች መሆኑን አስረድተዋል። ትምህርት ቤቶች እንዲሁም ደግሞ ወላጆች ሁላችንም እናደርጋለን አይደል? ልጆቻችን በጣም የተሻለ ውጤት ኖሯቸው ሲመጡ እናበረታታለን፣ እንሸልማለን። ስነ ምግባርም በራሱ ሊያሸልም የሚገባ ጉዳይ ነው። በስነ ምግባሩ የተመሰገነ ካልሆነ በስነ ምግባሩ ለሌላው አሪያ የሚሆን ካልሆነ በእውቀት ብቻ የተሻለ ስለሆነ የሸለምነው ልጅ ነገ ሀገር ይረከባል ማለት አይደለምና ሁለቱንም ባጣጣመ መንገድ ልጆቻችንን በዛ ልክ እያበረታታን እየገራን እያስተካከልን እያነጽን መሄድ የምንችልበትን ሁኔታ መፍጠር ይገባናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ትምህርት ቤቶች ዕውቀትና ክህሎትን ከማስጨበጥ ባሻገር የስነ ምግባር እሴቶችን የተላበሰ ዜጋ የማፍራት ከፍተኛ ኃላፊነት አለባቸው ብለዋል። የከተማ አስተዳደሩ ስነ ምግባርና ጸረ ሙስና ኮሚሽን ከትምህርት ዘርፉ ጋር ተቀራርቦ በመስራት መልካም ስነ ምግባር ያሸልማል በሚል መሪ ሐሳብ በየደረጃው ያካሄዳቸው ዝግጅቶች አበረታች መሆናቸውን አስረድተዋል። ስነ ምግባርና ጸረ ሙስና ኮሚሽን በኃላፊነት ስሜት ይሄንን ወስዶ እንደዚህ አይነት ፕሮግራም ማዘጋጀቱ ከታችኛው ትምህርት እርከን ጀምሮ እስከዚህ ድረስ በተዘጋጀው ስነ ምግባር ያሸልማል የሚለው ከምንም በላይ ማወቅና መስራት ብቻ አይደለም፣ ማክበርን፣ ክብርን፣ ርህራሄን የተላበሰ ትውልድ ገንብተን እቺን ሀገር ሊረከባት የሚችል ኃይል ማፍራት በመንችልበት አሰራር ስርዓት ውስጥ ትልቅ አጋዥ ሆኖ ኃላፊነትን ወስዶ ለተማሪዎቻችን፣ ለመምህራን፣ ለሚመለከተው አካላት የተለያየ ስልጠና እየሰጠልን እገዛው በጣም ትልቅ ነውና በቢሮውና በተሳታፊዎች ስም እንድታመሰግኑልኝ ጠይቃለሁ። በሚቀጥለው አዲስ የትምህርት ዘመንም ትምህርት ቤቶች መልካም ስነ ምግባር ያለው ዜጋ መፍለቂያ እንዲሆኑ ጥረቱ ተጠናክሮ እንደሚቀጥል አረጋግጠዋል። በመድረኩ ከሁሉም ክፍለ ከተሞች ለተውጣጡ የተሻለ አፈጻጸም ላስመዘገቡ ትምህርት ቤቶች ክበባትና ምስጉን ተማሪዎች ሽልማትና ዕውቅና ተሰጥቷቸዋል። እነዚህ 11 ትምህርት ቤቶች የተሻለ ስነ ምግባር ያለው ተማሪዎችን ያፈሩ ትምህርት ቤቶች ናቸው። ሽልማትና ዕውቅና የተቀበሉ ታታሪና በስነ ምግባራቸው ምስጉን ተማሪዎች በየትምህርት ቤቶቻቸው በክበባት አማካኝነት ስለ ሙስና አስከፊነትና ስለ መልካም ስነ ምግባር እሴቶች ግንዛቤ መጨበጣቸው ነገ ብቁ ሀገር ተረካቢ ለመሆን እንደሚያግዛቸው ለኤኤምኤን አስተያየታቸውን ሰጥተዋል። ትንሿ ሀገር ማለት እኮ ያው ዛሬ ላይ ያሉ ተማሪዎች አይደሉ የነገ ትልቋ ሀገር ተረካቢዎች ምንባለው ያው እኛ ላይ ደግሞ ኢንቨስት የሚደረጉ እያንዳንዱ ነገሮች ነገ ላይ ፍሬ ሆነው የሚታዩ ነገሮች ናቸው። በስነ ምግባር ካሉ ማለትም ከትምህርት ቤታችን ተወዳድሬ ተመርጬን የመጣሁት በተለያዩ ሚዲያ ተግባሮች ላይ በመሳተፍ ያው ትምህርት ቤት ውስጥ ያሉ ተማሪዎችም በስነ ምግባር ታንጸው ለሀገራቸው እድገት እንዲሰሩ እንዲተጉ የሚሆኑ ተማሪዎች
ከትምህርት ቤቱ መምህራን ጋር በመሆን ተባብረን እንሰራለን። በትምህርት ቤታችን ውስጥ ከሙስና አንጻር የተለያዩ ግንዛቤዎችን የማስጨበጫ ስራዎች ተካሂደዋል። በመጀመሪያው ከትምህርት ቤት ስንነሳ ይሄን ያህል ተለቅ ያለ ሀይ የሆነ ሙስና ሳይሆን ከትንሹ ከኩረጃ መነሳት እንችላለን። ለምሳሌ ያው ኩረጃን ከማስፋፋት ወይም ኩረጃ እንዳይስፋፋ ከማድረግ ከተማሪ አንጻር ስንመለከት ያው የተለያዩ ስራዎች ተሰርተዋል።